ሳሚዳን ከሰሞኑ ፕሮቴስታንቱኝ ያለው ዘፈን በቃኝ ያለውን አርቲስት አቤል ሙሉጌታን ወረደበት። የፋና ላምሮቱ ድምፃዊ ማንጁስ በአሳፋሪ ክስ ፍርድ ቤት ቀረበ። አስገድዶ ሊደፍረኝ ነበር የምትለው ተበዳይ ማን ናት? ኮሜዲያን ያሲኖ ተረበሸ። ኮሜዲያን ያሲኖ በቤተሰብ ጨዋታ ላይ ምን አጋጠመው? ስሜቱን የረበሸውና ያስጨነቀው ጉዳይም ታውቋል። ዝርዝር መረጃውን ይዘነዋል። አስናቀ ንጉሴ ከውድድሩ የተገለለበትን ከኢቢኤስ ቲቪ የወጣውን ሚስጥር ይዘነዋል። በዝርዝር ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ብሎ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ከ5 ዓመታት በፊት በፋና ላምሮት የአሸናፊዎች አሸናፊ ውድድር ላይ የ1 ሚሊዮን ብር ተሸላሚ በመሆን መላው የኢትዮጵያን ሕዝብ ያስደመመው ድምፃዊ አህመድ ሁሴን ወይም ማንጁስ በአስደንጋጭ ዜና መነጋገሪያ ሆኗል። ድምፃዊ አህመድ ሁሴን አሊያም ማንጁስ በቂርቆስ ክፍለ ከተማ በሚገኝ ሆቴል ውስጥ አንዲት ግለሰብን በቦክስ በመምታት የአካል ጉዳት አድርሷል በሚል ክስ ቀርቦበት በአዲስ አበባ ከተማ የመጀመሪያ ፍርድ ቤት ቀርቧል። የተበዳይዋ ታሪክ እጅግ አሳዛኝ ነው። ተበዳይዋ የአዲስ አበባ ዩኒቨርሲቲ የቲያትር ምሩቅና በአሁኑ ሰዓት የራሷን ቢዝነስ በመስራት ላይ የምትገኝ ወጣት ስትሆን በለቱ ከጓደኞቿ ጋር መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ስትዝናና አህመድ ማንጁስ ቀርቦ ተዋወቃት። በጣም ታምሪያለሽ ካላት በኋላ አዲስ ክሊፕ እየሰራው ነው፣ እዚያ ላይ ሞዴል እንድትሆኝ ይፈልጋለሁ ሲላት ከቆየ በኋላ ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ ይላታል። እሷም አይ ነግቷ ላይ አያስፈልግም እንዳለችው ትናገራለች። ከዚያ በኋላ ግን ምን እንደተፈጠረ አላስታውስም ትላለች ተበዳይ። ራሷን ያገኘችው ከክለቡ አጠገብ ያለው ሆቴል ውስጥ አህመድ ማንጁስ በር ሲቆልፍባት እንደምታስታውስ ተናግራለች። ከዚያም ነቅታ ምን እያደረክ ነው ስትለው አርቲስቱ አልጋ ላይ በኃይል ጥሏት ክፉኛ መደብደብ ጀመረ ትላለች። አድኑኝ እያለች ስትጮህም የሆቴሉ ጠባቂዎች ደረሱላት። ስልኳንና ፓስፖርቷንም ወስዶባት እንደነበር ትናገራለች። ቢሆንም ግን የህግ አካላት ተገቢውን ትኩረት ሊሰጡኝ አልቻሉም በማለት ቃሉን ተቀብለው ብቻ እንደለቀቁት ይባስ ብሎም ያስገድዶ መድፈር ወንጀሉን ገሸሽ በማድረግ በድብደባ ወንጀል ብቻ ክስ እንደተመሰረተበት በማስረዳት ህዝብ ይወቅልኝ ስትል አህመድ ማንጁስ ደግሞ ከተበቃይ ጋር ገና አልተነጋገርኩም በማለት ጉዳዩን በርቅ ለመጨረስ ጊዜ ጠየቀ ሲሆን ፍርድ ቤቱም የአቃቢ ህግን ስምምነት መሰረት በማድረግ በ5000 ብር ዋስትና ከስር እንዲፈታና ጉዳዩን መርምሮ ውሳኔ ለመስጠት ለሌላ ቀን ተቀጥሯል። ድምፃዊው ባለትዳርና የልጅ አባት መሆኑ የሚታወቅ ሲሆን ይህ ሁኔታ ደግሞ አሁን የቀረበበትን የድብደባ ክስ ይበልጥ አነጋጋሪ አድርጎታል። በማህበራዊ ሚዲያ ላይ አስተያየታቸውን የሰጡ ሰዎች እንዳንድ የቤተሰብ መሪና አባት እንዲህ ባሉ ድርጊቶች ስሙ መነሳቱ ተገቢ አይደለም የሚሉ ወቀሳዎችንም እየሰነዘሩበት ይገኛሉ። እንግዲህ በአርቲስቱ ላይ የሚሰጠውን ብይን ተከታትለን ወደ እናንተ ወደምንወዳችሁ ተመልካቾቻችን የምናደርስ ይሆናል። ከድምፃውያኑ ጉዳይ ሳንወጣ ሌላ በተሰማ መረጃ ደግሞ ታዋቂው ድምፃዊ ሳሚዳን እምነታቸውን ስለሚቀይሩ በተለይም ከኦርቶዶክስ ወደ ፕሮቴስታንት ቤተ እምነት በሚሸጋገሩ ሙዚቀኞችና ድምፃውያን ላይ ሰፋ ያለ ትችት ሰንዝሯል። ጥልቁ አሰራር ምናምን ብለህ ግን ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ሳሚዳን በተለይ አርቲስቶቹን እምነታቸውን በሚቀይሩበት ወቅት ስለነበሩበት የቀድሞ የሙዚቃ ህይወት የሚሰጡትን ጥልቅና አዘቅት ውስጥ ነበርን የሚለውን ምስክርነታቸውን ተቃውሟል። አርቲስቱ ስም አይጥቀስ እንጂ የሚያወራው ስለ ድምፃዊ አቤል ሙሉጌታ ሰሞነኛ ጉዳይ መሆኑ እሙን ነው። ሳሚዳን በመልእክቱ እምነታቸውን የሚቀይሩት አልበም አውጥተው ተወዳጅ ሆነውና የህዝብ ፍቅር በሚያገኙበት ወቅት ሳይሆን ዝቅ ሲሉና የተረሱ ሲመስላቸው ወደ ሌላ እምነት መሸጋገርና ትኩረት መሳብ እንደሚፈልጉም ገልጿል። ሳሚዳን ድርጊታቸው ከእምነት ይልቅ የጥቅምና የታዋቂነት መፈለጊያ እየሆነ ነው የሚል ይዘት ያለው ጠንካራ ትችትን አቅርቧል። አርቲስቶቹ የአዲሱን እምነት አማኞች ለማሳመንና ንጹህ መሆናቸውን ለማሳየት ሲሉ ብቻ የቀድሞ ህይወታቸውን ማጠልሸታቸው ፈጣሪን ከማሳመን ይልቅ ሰውን ለማሳመን የሚደረግ ጥረት ነው ሲልም ተናግሯል። ማንም ሰው ወደ ፈለገው እምነት የመቅረብ መብቱ ቢጠበቅም በሂደቱ ላይ ግን ረጋ ማለት እንደሚያስፈልግ ሳሚዳን መክሯል። ያሳለፍከውን የ20 ዓመታት የሙዚቃ ህይወት ሰውን የሚያስታርቅና ሞራል የሚሰጡ የፍቅር ዘፈኖችን በአንድ ጊዜ ገሸሽ ማድረግ አይገባም ያለው ሳሚዳን ለውጡ እውነተኛ ከሆነ ለሰዎች ማሳወቅ እንደማይጠበቅበትም አስረድቷል። የገንዘብ ጥቅም ታስቦበት ካልሆነ በስተቀር ፈጣሪ የሰውን የውስጥ ማንነትና ልብ ስለሚያይ ማስመሰል አያስፈልግም ሲል ተናግሯል። ሳሚዳን እሱ ራሱ የኦርቶዶክስ እምነት ተከታይ መሆኑንና እምነቱም ዘፈን ኃጢአት ነው ብሎ እንደሚያስተምር ገልጾም ሆኖም አርቲስቶች እምነት ስለቀየሩ ብቻ የኖሩበትን ታሪክ ማርከስ
እንደሌለባቸው ገልጿል። ዘፋኝ የነበሩ ሰዎች እምነታቸውን ሲቀይሩ በቀጥታ ወደ ዘማሪነት መግባታቸውን የተቸው ሳሚዳን አብዛኞቹ የቀድሞ ዘፋኞች ሲዘምሩ አያምርባቸውም ሲል በግልጽ ተናግሯል። ዘማሪነት የራሱ የሆነ የመዘመር ጸጋ ይፈልጋል፣ ዘፋኝ ስለሆንክ ብቻ ሂደህ መዘመር አትችልም በማለት አቤል ሙሉጌታን ወርፎታል። አቤል ሙሉጌታ በበኩሉ ላለፉት 3 ተከታታይ ቀናቶች አንዳንድ የፕሮቴስታንት መዝሙሮችን እየለቀቀ መሆኑ ደግሞ የሳሚዳንን ትችት ብርቱ ያደርገዋል። ሳሚዳን የራሱንም ተሞክሮ በማንሳት እኔ አሁን ሞክሬዋለሁ፣ በጣም ነው የሚሰቀጥጠኝ፣ እኔ ስዘፍን ነው የሚያምርብኝ በማለት ለማስመሰል ተብሎ የሚደረግን ነገር እንደማይቀበል ገልጿል። በመጨረሻም ድምፃዊ ሳሚዳን ፈጣሪ የልብን የሚያይ አምላክ ስለሆነ መቀየር የሚፈልግ ሰው በዝምታ መለወጥ ይችላል፣ የግድ ለሰው ለማሳየት መዘባረቅ አያስፈልግም ብሏል። አክሎም ጉዳዩ የገንዘብ ወይም የዝውውር ክፍያ ካለው ያንን በግልጽ መናገር እንጂ በሃይማኖት ስም መሸፈን ተገቢ እንዳልሆነ ገልጿል። ይህ የሳሚዳን አስተያየት በአሁኑ ወቅት መነጋገሪያ ሆኗል። ብዙዎች የሳሚዳንን ድፍረትና ቀጥተኝነት ሲያደንቁ፣ ሌሎች ደግሞ በእምነት ምርጫ ላይ እንዲህ ያለ ትችት መሰንዘር አያስፈልግም የሚሉ ሀሳቦችንም እያነሱ ነው። እንግዲህ የምንወዳችሁ ሌላ በተሰማ አዲስ መረጃ ደግሞ አርቲስት ነጻነት ወርቅነህ በቅርቡ በሞት መለየቱን ተከትሎ የቤተሰብ ጨዋታ ፕሮግራም ያለሱ እንዴት ሊቀጥል ይችላል የሚለው ጥያቄ በብዙዎች ዘንድ ሲነሳ ቆይቷል። ነጻነት ወርቅነህ በህይወት እያለ ለትንሽ ጊዜ ዝግጅቱን መምራት አቁሞ እሸቱ መለሰ መድረኩን ለመምራት መሞከሩ የሚታወስ ነው። እንደ ነጻነት ስኬት ማሳየት ግን አልቻለም ነበርም። ለዚህም ነው ነጻነትን የሚተካ አቅራቢ ማግኘት ትልቅ የቤት ስራ ሆነው። ታዲያ ቀጣዩ አቅራቢ ማን ይሆን ለሚለው ጥያቄ ከዚህ በፊት በሰራነው አንድ ቪዲዮ ላይ ሰፊውን ቅድመ ግምት የወሰዱት ኮሜዲያን ያሲኖና የነጻነት ጓደኛ የነበረው አርቲስት አስናቀ ንጉሴ እንደነበር ነግረናችሁ የነበረ ቢሆንም በዚህ ሰዓት ከውስጥ አዋቂ በተገኘ መረጃ መሰረት አርቲስት አስናቀ ንጉሴ የቤተሰብ ጨዋታን ለመምራት በእጩነት ቀርቦ እያለ የነጻነት ቤተሰቦች ስለ አስናቀ ባወጡት መረጃ መሰረት አስናቀ ከውድድሩ ውጭ እንዲደረግ ተወስኗል። ይህም እንግዲህ እንኳንስ ገና ጣቢያውን ያልተቀላቀለው አስናቀ ቀርቶ በአንድ ወቅት መቅደስ ደበሳይ በተለቀቀባት ቪዲዮ ምክንያት ከስራ ልትሰናበት እንደነበርም የሚታወስ ቢሆንም ነፍሱን ይማረውና አስፋው መሸሻ ለመቅደስ እንደ ዋስም እንደ ሽማግሌም ሆኖ ስራዋን እንድትቀጥልና ህዝቡን ይቅርታ እንድትጠይቅ ብሎም ጉዳዩን በዝርዝር እንድታስረዳ ከተደረገ በኋላ ስራዋን መቀጠሏ የሚታወስ ቢሆንም የቤተሰብ ጨዋታን ነጻነትን ተክቶ በብቃት የአቅራቢነቱን ሚና ይጫወታል ተብሎ ቅድመ ግምት የተሰጠው አስናቀ ንጉሴ ግን ገና ኢቢኤስን ሳይቀላቀል እንዲህ ያለው መረጃ በሱ ላይ መውጣቱና እሱም በቂ ምላሽ ሰጥቶ ጉዳዩን ባለማጥራቱ ምክንያት ከዚህ ውድድር ውጭ ሊሆን ችሏል። ኢቢኤስም ይህንን አይነት ውሳኔ ለመወሰን የሚገደደው ስማቸው የጎደፈ አቅራቢዎችን በጣቢያው ከሰፊው ህዝብ ጋር ቢያገናኛቸው የፕሮግራሙን ተቀባይነት ጥያቄ ውስጥ ስለሚያስገባውና ተመልካችን ከአቅራቢው ማንነት ይልቅ ከፕሮግራሙ ጋር ትስስር እንዲፈጥሩ በማሰብ እንደሆነም ይታመናል። በዚህ መሰረት እንግዲህ የመጀመሪያውን ዙር ያቀረበው ተወዳዳሪ ኮሜዲያን ያሲኖን በተመለከተ በህዝቡ ዘንድ ያለው አስተያየት የተለያየ ሆኗል። ብዙዎች ያሲኖ የነጻነት ተተኪ መኖሩን በተግባር እንዳሳየ ገልጸው በመድረክ ላይ ያለውን ከፍተኛ ኤነርጂ፣ ቅልጥፍናና ተወዳዳሪዎቹን ወንድም አለም እያለ በመጥራት የፈጠረውን የቤተሰብነት መንፈስ አድንቀዋል። በተለይም አሸናፊዎቹን ተጠምጥሞ ደስታቸውን በተጋራበትና የራሱ መለያ የሆነችውን አክሽን የምትል ቃል መጠቀሙ እንደ ትልቅ ጥንካሬ ታይቶለታል። መግቢያው ላይ ስለ ነጻነት ወርቅነህ መናገሩም የብዙዎችን ልብ የነካና ፕሮግራሙ በሱ ቢቀጥል ደስ እንደሚላቸው የገለጹ ጥቂቶች አይደሉም። በሌላ በኩል ደግሞ ያሲኖ ነጻነት ወርቅነህን ሊተካ እንደማይገባና አቀራረቡም ለዛ እንደጎደለ የሚገልጹ አስተያየቶች በስፋት ተሰምተዋል። አንዳንድ ተመልካቾች ያሲኖ ከቲክቶኩ ቆጨማ ካራክተር መውጣት እንዳለበት፣ ጨዋቱንና ከመጠን ያለፈ እንቅስቃሴውን እንዳልወደዱ ተናግረዋል። ነገሮችን በቃሉ አጥንቶ የቀረበ እንጂ የራሱ የፈጠራ ጥበብ ወይም ኢምፕሮቫይዜሽን አልታየበትም፣ ከነጻነት ወርቅነህ ይልቅ ኮሜዲያን እሸቱን የመሰለ አቀራረብ ነበር የሚሉ ወቀሳዎችም ቀርበውበታል። የምንወዳችሁ ተመልካቾቻችን እናንተስ ኮሜዲያን ያሲኖ ነጻነት ወርቅነህን ለመተካት ያደረገውን የመጀመሪያ ሙከራ እንዴት አያችሁት? ኮሜዲያን ያሲኖ ነጻነት ወርቅነህን ባስታወሰበት ቅጽበትም ስሜቱን መቆጣጠር አቅቶት ተረብሾ እንደነበርም የታዘብነው ጉዳይ ሆኖ አልፏል። እንግዲህ የምንወዳችሁ ተመልካቾቻችን የዛሬው ቪዲዮአችንን ይህን ይመስል ነበር። እናንተስ በአህመድ ሁሴን አሊያም ማንጁስ የድብደባ ክስ ዙሪያ ምን ትላላችሁ? በሳሚዳን ትችት ላይ ተስማሙ ይሆን? ያሲኖንስ እንዴት አያችሁት? ያላችሁን አስተያየት በነጻነትና በጨዋነት ሀሳብ መስጫው ላይ አስፍሩልን። ቪዲዮውን እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ቪዲዮን ላይክ ማድረግ እንዳትረሱ። እንደዚህ ያሉ አዲስ ወቅታዊ፣ ማህበራዊ እንዲሁም የመዝናኛ ወሬዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ ተጋብዛችኋል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።